ያሉ ያውቃሉ። ስለዚህ ምንም አዲስ ነገር ስላልሆነ እዚህ ጋር እኔ እናንተ መነጋገራችን ምንም ችግር አይፈጥርም ልል ፈልጌ ነው። ፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተህ ሲሆን ነው ይቅርታ የሚባለው። እሺ ያደረግከው ነገር ተገቢ እንደሆነና በቃ የሆነ ከአንገት በላይ ከዚህ በላይ ይቅርታ ደስ አይለኝም። ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያን ይቅርታ ስጠይቀኝ እመለሳለሁኝ። አሁን ግን አንተ እያልክ ያለኸው ይቆጭሻል ነው እና ደግሞ ትናንትና ስትናገር የሰማሁት ነገር አንድ ነገር አለ። ወደፊት አሁን አንድ እድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው። ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦልሬዲ አንተ አስበህበታል። እኔ ትናንትም ነግሬያለሁ፣ ዛሬም ልድገምልህ። አንተም በአፍህ ተናግረህ አምነኸዋል። ሩታ የኔን ቃል እኮ እየለቀምሽ የምታወሪ ከሆነ ወይንም የኔን ነገር ዝም ብለሽ እንትን አይኖርሽም ማለት ነው። ፍላጎት አይኖርሽም። አንድ ነገር ልንገርህ፣ ልብህ ያሰበውን ነው አንደበትህ የሚያወራው። ያሰብከውን ነው እየተናገርክ ያለው። አንቺ በውስጥ ስለማልይዝ ነው። በቃ እኔ በውስጤ የሆነ ነገር ማፍጠር አልችልም። ሁሉ ነገሬ ፊት ለፊት ስለሆነ ነው። ብዙም ጊዜ ሁሉ ነገሬ ፊት ለፊት ተናጋሪ ስለሆነ ነው። በፍጹም ተናገር እኮ ያሰብከውን ነው። ወጣም ወረደ የምትናገረው ያሰብከውን ነገር ነው። በመጀመሪያ ደረጃ ነገ በማደርገው ነገር አንዳችሁ እንዳትናገሩኝ የምትል ከሆነ ቅድሚያ ማስጠንቀቂያ እየሰጣቸው ነው፣ ለእኔም እየሰጠኝ ነው። ምክንያቱም ያሰብከው ነገር ስላለ ማለት ነው በመጀመሪያ ደረጃ። ሁለተኛ ደግሞ ይቅርታ ብለህ የምታስብ ከሆነ ይቆጭሻል የሚባል አማርኛ ሊሰራም ሊኖርም አይገባም። ከልብህ እስከሆነ ድረስ ቁጭት ምን አመጣው? በቃ ጥፋቴ ነው ይሄ ነው በቃ እንደዚህ ነው። ካሁን በኋላ አልደግመውም። ካሁን በኋላ በእንደዚህ አይነት መንገድ ሰዎች ወደኛ ህይወት እንዳይገቡ በእንደዚህ አይነት መንገድ እንዲስተካከል አደርጋለሁ ነው የሚባለው እንጂ ነገ ይቆጭሻል በሚል አማርኛ ውስጥ ጥፋት ማመን የለም። እቺ ጋር ካሜራ ፊት ነገ በማረገው ነገር እንዳትናገሩ ምናምን በሚል ዛቻ ይቅርታ የለም። ከልብህ ሲሆን ነገር ነው እየሰበሰብሽ ያለሽው እኮ ስለማውቀው ነው። ይኸውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገርህ። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተች በቃ አይደለም። አይ አሁን የምትናገረው እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመችህ ነው። እልህ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረገው ልትለኝ ነው። ሩታ እግዚአብሔርን እኔ ያላለቀ በቃ ይሄ እኮ ነው። ምንም አዲስ ነገር እኮ አልተፈጠረም። ስለዚህ ከዚህ በኋላ ቤት ማትመጪም ማለት ነው። ልብስ ይዘሽ ከሄድሽ ይቀርሻል። እንደዛ ነው አይደል ሀሳብሽ? እንደዛ እንዳወራ ነው የምትፈልገው? ፍላጎት ወይንም እኔ አታከብሪኝም ማለት ነው። ነይ ግቢ ማለት መብት የለኝም ማለት ነው። ስለማከብርህ ነው። ከኔ በላይ ያንቺ አጠገብሽ ያሉ ሌሎች ሰዎች ይበልጣሉ። ስለዚህ እኔ ነይ ስልሽ ወይንም ግቢ ስለማከብርህማ ነበረ እኔን አንተ የምትለኝ ነገር ሰምቼ እሺ ብዬ አደረኩት። አንተ ግን ይኸውልህ በምታደርጋቸው ነገሮች ለእኔ ምንም አይነት ክብር እንደሌለ ነው የሚያሳየው የሚመስለውም። እንዴ አንተ ሌላ ሰው ሹሩሩ እያልክ እኮ እኔን እኮ ምን አገባሽ እኮ ብለህ በቆምካቸው ሴት ፊት እኮ ተናግረኛል። ለምንም አልፈልገውን ነገር እንድናገር ታደርገኛለህ። የማይሆን ነገር ካፌ እንዲወጣ አታድርግ። ስለዚህ እንደዛ ነው። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ውድ የግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ማታ ሩታዬ ቪዲዮ ለቃ ነበር። እንግዲህ አብርሃም እስካሁን ድረስ እስካሁን ሰዓት ድረስ ማለት ነው መቼም መጠጣት ቦታ የለውም። ለምን አላውቅም። ምን እንደዘጋው ምን እንደአወረው የሆነ አለ አይደለም። እውነት አንዳንድ ጊዜ ቤተሰብ እንደሌላት ነው እንደሚቆጥረው እሱም ብላ እስከመጣ ድረስ ብዬ እስከማስብ ድረስ ማለት ነው የሆነ በቃ ያገደው የልቡ ላይ የሆነ ነገር አለ ብለን እስከምናስብ ድረስ ለምንድን ነው ይቅርታ ለሚስቱ ግን እንደዚህ የሚሰማው? ይቅርታ እኮ ትልቅነት ነው ብሎ እስኩ ነበር እያስተማረን የነበረው። 10 ዓመት 12 ዓመት የተኳረፉ እህትና ወንድም እኮ ባልና ሚስት እኮ ታርቀው ነበር በእነሱ ምክንያት ማለት ነው። ያን ነገር ግን ለምንድን ነው ዛሬ ማስተዋል ያቃተው? ዛሬ ለነጻነት ትናንት መታ የድሮ ምንትሴ ብላ መታ ላቦካችሁ ትዳር ማለት ነው ለሷ ትሪስ ያደርጋት በደንብ አድርጎ ሲንከባከባት እንዳትበሳጭ የሆነ ነገር እንዳታረግ እያለ ሲያስብላት ነበረ ጎበዝ። ዛሬ ለሚስቱ ይቅርታ ሚስቴ በድዬሻለሁ ላንቺ አይገባሽም ማለት ማን ገደለ? ሲቆይ እሺ ምንድነው ግን ፋሚሊ በእውነት አንዳንድ ጊዜ ማለት ነው ሶሪ
የራሳችን አሳልፈን እየሰጠን ለሰው ለመኖር የምንፈልግ ሰዎች እንደዛ ነው አብርሽ እያደረገ ያለው። ሩታ ላይ ያለው ጭካኔ ለምንድን ነው እንደዚህ የሚያደርግባት? ማለት ይቅርታ ሚስቴ ብሎ ጎንበስ ቢል 2 ሩህ ነው የያዘችው ልጅ። ምን ችግር አለ? ሚስቱ አይደለች እንዴ? ዋረዳል ምኑ ይቀንሳል? የሆነ እየለመንኩሽ ነው። ሴቶች እንደዚህ ለምኝ አላውቅም። እያላመጠ እየተፋቸው ምኑን ይለምናቸዋል? አላምጡ ሲበቃው ነው የሚተዋቸው። እንደዛ ደግሞ መሆን መተውን ሰው አይደለችም ሩታ። ሩታ በስነ ስርዓት ግብ የምታስገባ ሴት ናት። እንደነዛ ተበልተው ተላምጠው የሚተፉ ሴቶች አይነት ሴት አይደለችም ሩታ። ሩታ በቋሟ ምጥና በትዳሯ እኔን እንጂ ማንም ሰው እንዳይነካብኝ ብላ የምትታገል ሴት እኮ ናት። እነዛ እኮ ወይ ገንዘብ ፈልገው ነው ወይ ሆነ ፍርፋሪ ነገር ፈልገው ነው ካንተ የመጡት። መስዋዕት የሚከፍሉ ሴቶች አይደሉም። አሁንም ነገም ተነገ ወዲያ የምትዘጋጀው ለእንደዚህ ነው ይመስለው። በቃ አሳስበው እንደዛ ነው። ያኔ የሆነ ተዘጋጅቶ ሴቶችን አዘጋጅቶ እዚህ ሩታን ወይኔ ወይ አመጭም 2 አይነት እንትኖች ሆኖ ልቡ ግቢ አልፈቅድልሽም የመጨረሻ ነው እያለ እያስፈራራ እሷን መጨቆን ነው። እንደ አባቶቻችን ተናግረዋል። ተይቀደማት ተሰሞኝም እንጂ ማለት ነው። እንደ አባቶቻችን አምር የድሮ ስታይል ይዞ የሚጓዝ ማለት አብርሃም ነው። ሩታ እኮ ናት ሴትየዋ። እንዴት ነው? ማንኛውም ሴት እኮ በቃ ፊዚካሊ ቤተሰብ ቢያው ይሄን ቪዲዮ ማለት ነው በስነ ስርዓት የሚያስበው እኮ ነው ማለት ማነው? ወንድምና እህት ያለው ሰው ቤተሰብ ሚዲያ የሚጠቀም ሰው ይሄንን ቪዲዮ የሱን ቪዲዮ እያየ ልጃችን ነፃነት ላይ ነው ያለችው፣ ነፃ ህይወት ነው ያላት ብሎ የሚያስብ እኛ ለራሱ እየከነከነና አይደል እንደ በሩታ ህይወት ሴት ነን እንደ ሴት እየተሰማን ወንድ ልጅ እንኳን ለሷ ቆሞ እየተከራከረ ነው። ለምን አብርሽ በቃ ስታይል በቃ የሆነ ራሱን ከፍ እሷን ዝቅ አድርጎ የሚያይበት ፓርት ነው ቪዲዮ በሙሉ። ይሄ ደግሞ አይቻልም። እሱ ቤተሰቦቹ ጋር አብሮ ስለሚሰራ እሷ ብቻዋን እሱ ጋር መስራት ስለምትኖር እሷን ዝቅ ማለት አይቻልም። ይሄ ዲሞክራሲ ነው። በቃ እኩል ነው። አንድ ሰው ወዳ ፈቅዳ እስከምትኖር ድረስ አንተ የበታችነት እንዲሰማት አድርገህ ማስቀመጥ አትችልም። አብርሽ አሁንም ነፍስ ወቅ፣ ራስህን ፈትሽ፣ ራስህን አጽዳ። ህይወት ሰላማዊ ህይወት እኖራለሁ የምትል ከሆነ አጽዳ። እኔ እንደማንኛውም ወደንስ ነው እየፈረድኩ ያለሁት። እንዴት ነው የምታስቡት? እስቲ ቆይ ማንኛው ሰው ነው አብርሽ ስታይል ገብቶት ትዳር የሚመራው? ማን ነው? እስቲ ቆይ ንገሩኝ። በጣም እኮ የሚያስጠላው አረካቱ። አሁን ትናንትና ለራሱ ይቅርታ ያለው እሷ እንደቆረጠች ሲያውቅ ልብሴን ወስዳለሁ ስትለው በቃ ግቢ በቃ እንድትመጪ እናልፈቅድልሽም እንድትወጪ መድረሽ ይቅርታ ብሎ ጎንበስ ማለት እኮ የለም። ግን ለነ ሌሎቹ ሴቶች ምን እያደረገ ነበር? እንዲጎዱ አልፈልግም፣ በእኔ ምክንያት እንዲሰቃዩ አልፈልግም፣ ስትሬት አድርጊያቸው እንዲመለሱ ነው የምፈልገው እያለ ሲያስቃብጥ ነበር። ያን ነገር እኛ የሚሰማን የምንናገረው አብርሽን ጠልተን አይደለም። ስራው ግን በጣም ነው የሚደብረኝ፣ በጣም ነው የሚያስጠላኝ። ለሚስቱ ያለው አመለካከት፣ ለሌሎቹ የሚሰጠው ክብር አቦነ ዳንና ጽጌ እንደዛ ሲያደርጉት እኮ እነ ማይረም ማለት ነው ይቅርታ አልከበደውም። ተምርሽ ነው ወይ ብሎ ነው ጎንበስ ብሎ የሳማት። ማይረምን ታስታውሳላችሁ? ለሩታ ጊዜ ግን እንደዚህ የሚያግደው ነገር ምንድነው? አሁንም ያሰበው ነገር አለ እንደስከምንል ድረስ ማለት ነው። የሆነ በቃ ሩህሩህ የሆነ ሳይሆን የሚያጨክናት ንግግር ነው የሚናገረው። ጥሩ አይደለም ትዳር ላይ። ይሄ ትዳር እኮ ማለት ትምህርት ቤት እኮ ማለት ትዳር ማለት እኮ ትምህርት ቤት ነው። በመት ፋሚሊ እኔ አብርሽ ምን እንደሚሰማው አላውቅም። ምን እንደ ለሩታ ያለው ስሜት ድሮ የነበረውና አሁን የነበረው አብሶ ደግሞ አሁን ይሄንን ሰሞን የሚያሳያት አረካት በጣም ያወረደ ነው። በጣም የሚያስጠላ ምንድን ነው ግን? ላይክ ሰብስክራይብ ሼር ያደረጋችሁን ቪዲዮ እስከ መጨረሻው እኔ ተሰማኝ ነው ማለት ይቅርታ ማለት ከልብ ምን በቃ ፊዚካል ያስታውቃል። እላው ላይ ግንባሩ ላይ ማለት ነው። እውነትም ሩታ እኛ ምንድነው ትሰማለች እንዴ? ቪዲዮ ታዳምጣለች ብዬ ነው ማሰብ ያስኩት አሁን ማለት ነው። ለምን ብትሉ ብዙ ነገር ላይ ትክክል አይደለም እዝዝ ቦታ ላይ ብላ የምትለው ነገር እኛም የምናየውንም እሷም በደንብ ነው በራሷ ቪዲዮ አይታ አይደለም ያወረ የምታወራው። በነገራችን ላይ ሳታይ ለራሱ ቪዲዮ ሲሰሩ
አብራ ስለምትኖር ሁሉ ነገር ታውቃለች። እኛ ደግሞ እሷ ልብ ያለውን ነገር እያወራን ያለ ነው። ለምን አረካቱ ሩታ ላይ ያለው አረካት ለየት ያለ ነው። ለምን አላውቅም። ሚስት እኮ ናት። ሚስት ማለት እኮ አገር ማለት ናት። አብርሽ አልገባውም ወላ ገብቶት እሷን ቤተሰብ እንደሌላት ለመቁጠር እየፈለገ ነው። አልገባኝም። እውነት ፋሚሊዎች እስቲ ተናገሩ እናንተ። እስቲ በኮሜንት ላይ የፈለጋችሁትን ጻፉ። አብርሽ አሁንም ሩታ ላይ ያለው አቋም ግቢ፣ እኔ መብት አለኝ፣ እኔ ማዘዝ አልችልም፣ አታከብርኝም። ምን ቀን ታከብረው ቀርታ ጮክ ብላ እኮ የምታወራው የሚሰማት የሚያዳምጣት ስለምታጣ እንጂ በስነ ስርዓት ለማግባባት ስትሞክረው እሱ ጥሩ ጥሩ ነገር አውሪ፣ ሆሳይቱን አትልቀም ይላል። እንዴት ነው ይቆጭሻል? ከአሁን ሰዓት አንድ ቀን ሰጥሻለሁ፣ ደቂቃ ሰጥሻለሁ እያለ ባለ ለሱ ማን ነው እሱ? እኔ ራሱ ማን ነው እሱ ነው የምለው። ለምን ደቂቃ ሚስት አብራ የምንኖር ሚስትና ተራ ሴት እኩል አያለሁኝ እንዴ? ነገ መታ ቪዲዮ የምትሰራ ሴትን እኮ ብዙ መስዋዕት የከፈለ ሴት እኩል አይደለችም። እሱ ጋር ሲጀመር የሱን ጸባይ ችሎ ማለት አንድ ሰው የሚኖር የለም። ለገንዘቡ ሲሉ አዎ ሊያሽቃብጡለት ይችላሉ። ለሱ ህይወት ግን መስዋዕት የከፈለችና አብራ መኖር የምትፈልገው ሩታ ብቻ ናት። ለምን መጀመሪያ ብዙ ነገሮች ስላሳለፈች ሳታውቀው ብዙ ጣጣ ውስጥ ስለገባኝ ማለት ነው። ላይክ ሰብስክራይብ አድርጎ ወዳቸዋለሁኝ። እኔ እንደዚህ የምናገረው የአብርሽ ጥላቻ የአብርሽ ምናምን ኖሮብኝ አይደለም። ጥፋቱ በቃ በጣም ግልጽ ነገር ነው። እሷን ዝቅ አድርጎ ለመረግጦ ለመያዝ ነው የሚፈልገው እንጂ እኩል መቶ አድርጎ መኖር አይፈልግም። ሁሉ ደግሞ አስተሳሰቡ የሱም የወንድምየውም አስተሳሰብ አንድ አይነት በቃ የሆነ በቃ ሰው ልጅ ላይ የማይገባ በጣም የዘቀጠ አስተሳሰብ ነው እኮ። 2022 እኮ ዘመን ነው አሁን። 2021 ያለፈ እኮ خلاص። አሁን 2021ኛው ክፍለ ዘመን ላይ እንዲህ አባቶቻችን ረግጠን እንይዛለን። አንቺ አታውቂም እኔ የማውቀው ብሎ መኖር እኮ የለም ሀቢቢ። ነፍስ ወቅ ወደ ራስ ተመለስ አብርሽ። ትዳርህን አታበላሽው። መስዋዕት የከፈለች ሚስትህን ለአንተ ቆሻሻ ህይወት ላወጣች ሚስትህን እንደዛ አይገባትም። በእውነት አይገባትም ሩታ እንደ አይነት ህይወት። እና ላይክ ሰብስክራይብ አድርጉኝ። እንደዚህ ስንል እኛ አብርሽን ጥላቻ አለባችሁ ማድረስ ነው አይደል? አረካቱ ነው የማይመቸን። ሴት ልጅ ነን። ወንድም ልጅ ሴትም ልጅ የሚፈርደው በትክክል ያየውን ነገር ነው። አብርሽ አሁንም አረካቱ አይመቸኝም። አብርሽ ላይ ሩታ ላይ ያለው አቋም አይመቸኝም። በቃ ለምን በቃ ድሮ ያሳለፈውን ማስታወስ አለበት። እየጋጡት እየበሉት እየናቁት ነው እያስቀመጡት የሄዱት። ሩታ ግን ጥባ አድርጋ ዛሬ ሰሃን አስመስላ ሚዲያ ሰው ስላደረገችው እንዲህ መርገጥ የለበትም። ቤተሰብ አላት። እኛ ቤተሰቦቿ ይከታተሉናል፣ እነሱም ይከታተሉናል፣ ይሰሙናል። ሩታ ዝም ብለን አይደለም የምንጭሆው፣ ፋይዳ አይደለም። በደንብ ነው እንደሚከታተሉኝ ያውቃሉ። አብርሽና ሩታ ቪዲዮ ግን እንደ ወደስ የሚሰማኝን ስሜት መግለጥ ግዴታዬ ነው። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ ባሪፍ ቪዲዮ እንመጣለን። ይሄን ቪዲዮ እስከ መጨረሻው ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።